ተመልሰናል ቻናል 1 ቅዳሜኛ ፕሮግራማችን እንደቀጠለ ነው አሁንም የተለያዩ ፕሮግራሞች አሉን ቀጣይ ፕሮግራማችን ምንድነው የሚሆነው ቀጣይ በጣም አንገብጋቢ የሆነ ጉዳይ ነው የምናነሳው ከሱ በፊት ግን አንድ መረጃ ልንገራችሁ በጣም ያስገረመኝ ሰሞኑን ሶሻል ሚዲያ ላይ ሲዘዋወር የነበረ ነገር ስለነበር ይሄ ጓደኝነትንና እምነትን በደንብ የሚያካትት ይመስለኛል አንድ የምግብ አዘጋጅ ወይም ሼፍ ነበርና ጓደኛው ውጪ ነው ያለው የውጪ ፕሮሰስ እንደጀመረለት እና ሁሉም ነገር እንደሚያስተካክልለት ቃል ገብቶለት እዚህ የሚገኘው ሼፉ በጣም በጉጉት እየተጠበቀ ነበር ኢትዮጵያ ውስጥ መጠበቅም ብቻ አይደለም የቤተሰቦቹ መሬት ላማቸው አልቀረም ሲሸጥ ለዚህ ለጓደኛው ለመላክ ማለት ነው ሶ ጓደኛው ለሚልክለት አልገባኝ የውጪ ፕሮሰስ ጀምሪልሃለሁ ብሎት ጓደኛው ውጪ ነው ያለው እና ጓደኛው ምን ያደርጋል ፕሮሰሱን ጨርሼልሃለሁ ብሎ ቪዛና ፓስፖርት ይልክለታል አንድም ከመወሰኑ በፊት ፕሮግራም ላይ የሰራውት እዚህ ጉዳይ ላይ ሰዎች በደንብ መንቃት አለባቸው የሚል እሳቤ ስላለኝ ቪዛን በተመለከተ ስለዚህ ልጅ ቪዛው ተሰጥቶታል ፓስፖርቱ አለ እና ወደ ኤርፖርት ይሄዳል ሀገር ሰላም ነው ብሎ ኤርፖርት ውስጥ ነው ፌክ እንደሆነ ቪዛው ፌክ እንደሆነ የተረዳው እንግዲህ ዘመድ ተሰናብቶ ብዙ ነገር አድርጎ ነው የመጣው ስራውን ለቆ የቤተሰቦቹን ንብረት አሽጦ ነው የመጣውና ለጓደኛውም ሲደውል ጓደኛውን ማግኘት አልቻለም በዛው ቀልጦ ቀረ ስለዚህ ይሄ ጉዳይ ሰዎች በጣም የሚጓጉበት በጣም ብዙ ነገራቸው የተጎዱ ያሉበት በጣም ኤክስፔክቴሽናቸው የቪዛ ሾርሻ በጣም ብዙ ነው ያለው በነገራችሁ ላይ ወደ ኤርፖርቶች እንግዲህ ሰው ለመቀበልም ራሶቹ ለመሄድም ጎራ ብላችሁ ታውቃላችሁ ብዬ አስባለሁ እዛ ጋር የሆኑ ኮርነሮች ላይ ለቅሶ ቁጭት ጸጉር መንጨት በብዛት ነው ያለውና አጋጥሞኝም ያውቃል አንድ ሰሞን እንዳውም ነው ያስታውሳለሁ ሰልፍ ላይ አንተ የለዩ ራሱ አንተ ውጣ ይሉ ነበር ምክንያቱም ያዙት ፓስፖርት የውሸት ነው ታሳውሱ ኮንም ሳውዝ አፍሪካ እንወስዳቸዋለን ብለው የውሸት ቪዛ ሰጥተዋቸው ነበርና እነዛ ሰዎች አሁን ከዛ በኋላ የሚኖራቸው ላይፍ ራሱ በጣም ከባድ ነው ሳይኮሎጂካሊ በጣም ይጎዳል ሰው ደግሞ አንዴ ወደ ውጪ ይሄዳለው ብሎ ሲያስብ ብዙ ነገሩን ትቶ ነው ፍላይት ዲሌይ ሲያደርግ ሌላው ቢቀር ፍላይት እንኳን ዲሌይ ሲያደርግ በጣም ነው ሰዎች ተስፋ የሚቆርጡትና ይሄ በጣም አንገብጋቢ ጉዳይ ስለሆነ ብዙ ነገር አንስተን ያወራ ነው በጣም እኔ ራሴ በጣም ብዙ መረጃ አግኝቻለሁ በደንብም ቤተሰቦቻችን ይተቀሙበታል ወሳኝ ሞኖ ዛሬ ከመወሰኑ በፊት ፕሮግራማችን ላይ አንድ ወሳኝ ጉዳይ ነው ያመጣሁት ሁላችንም ተከታትለን ነው እንመለስ ተጠቀሙበታላችሁ ቪዛን ከመጠየቀው ወይ ደግሞ ኤምባሲ ከመግባቱ በፊት ማወቅ ያለበት ነገሮች አባት ሀገር አሜሪካ የኤምባሲ ፕሮሰስ ወይም ደግሞ ኤምባሲ ውስጥ ምን አይነት ሂደቶች እንዳሉ ዲቪ ስለደረሰው ብቻ ሰው አይሄድ አሜሪካ ካናዳ መሄድ የሚፈልጉ ሰዎች የካናዳን ኮፍያ ቲሸርት ምናምን ይለብሳሉና እንደዚህ አይነት ነገሮች አፌክት ያደርጋሉ ብለህ ታስባለህ ሱሳይድ የሚያደርጉ አሉ ቪዛ ሲከለከል ትራቨል ኤጀንትን የመጠቀም ጥቅሙ ምንድነው መርካቶ ላይ ነጋዴ የሆነ ሰው ማለት ነው እቃዎችን ሲወዱ ሲወጡ ምናምን ሊሸጥ የሚችል ሰው እንዴት ነው እንደ ባንክ ሰራተኛ በሱቅ ተወጥሮ ሊውል የሚችል ብዙ ጊዜ ደግሞ ሰው ኤምባሲ ሲገባ አይኔ ዘመድ አለኝ ማቀው ሰው አለ ስለዚህ ባጭር ጊዜ ነው የሚያልቅልኝ የሚሉ ሰዎች አሉ ያው ፈርስት ኢምፕሬሽን ኢዝ ዘ ላስት ነው የሚባለው ሰላም የቅዳሜኛ ቤተሰቦቻችን በዛሬው ከመወሰኑ በፊት ፕሮግራማችን አንድ ወሳኝ ነገር ነው ይዤላችሁ የመጣሁት ሁሉንም ሰው የሚያማክል ተማሪውንም ሰራተኛውንም ሁሉም ሰው በአንድ የሚስማማበት ጉዳይ ነው ቪዛ ዛሬ ስለ ቪዛ ያላችሁ ጥያቄዎች የሚመለሱበት አንድ ቆንጆ ፕሮግራም ሰራላችኋለሁ የትም ሳትሄዱ ተከታተሉት አሁን የበዓል ሰሞን ነው ሁሉም ሰው ትራቭል እያደረገ ነው አይደል ስለዚህ ትራቭል ከማድረጋችሁ በፊት ስለ ቪዛ ስለ ኤምባሲ ማወቅ ያለባችሁን በሙሉ የምታውቁበት ፕሮግራም ነው የትም እንዳትሄዱ ተከታተሉ ብዙ ትማሩበታላችሁ ኑ እንሂድ ውድ የቅዳሜኛ ቤተሰቦች ዛሬ ከመወሰኑ በፊት በተሰኘው ፕሮግራማችን ብዙዎቻችሁ ጥያቄ ይሆንባችኋል ብዬ ማስበውን ቪዛን አንስተን በደንብ ጠለቅ ያለ ኢንፎርሜሽን ልንሰጣችሁ ዝግጅት ላይ ነን። ዛሬ ከባለሙያ ጋር ተገኝተናል። ባለሙያችን ራስን አስተዋውቅልን።
እሺ ታዋቸው ዘሪሁን እባላለሁ። የላይት ትራቨል ኤጀንት ባለቤት እና ማናጀር ነኝ። እንግዳችን ስለሆንክ እናመሰግናለን። አመሰግናለሁ። እሺ እንግዲህ ስለ ቪዛ ብዙ ሰዎች ጥያቄ የሚሆኑባቸውን ነገሮች ከአንተ ጋር ተማክረን በደንብ ተመልካቾቻችን ኢንፎርሜሽን እንዲኖራቸው ለማድረግ የመጣ ነው። እንግዳይ ስለሆንክ በድጋሚ በጣም አመሰግናለሁ። መጀመሪያ ግን እስኪ ስለ ቪዛ እናውራ። ብዙ ሰው ቪዛ ሲባል አንድ ነገር ነው የሚመስለው እና ብዙ አይነት የቪዛ አይነቶች አሉ። ስለ እነሱ እስኪ ንገረን። ቪዛ የተለያየ አይነት ካታጎሪ አላቸው። ለምሳሌ ቋሚ ወይም ደግሞ የአጭር ጊዜ የረጅም ጊዜ የሚባሉ አሉ። እንደየሀገሩ የሚሰጡት ይለያያል። አሁን የአሜሪካን ብንወስድ ኢሚግራንት እና ነን ኢሚግራንት የሚባሉ አሉ። ኢሚግራንት የምንላቸው ቪዛዎች በቋሚነት ሄደው በኗሪነት የሚያመለክቱት ለምሳሌ እንደ ዲቪ በቤተሰብ የሚሄዱት እነዚህ የኢሚግራንት ውስጥ ይካተታሉ። ነን ኢሚግራንት ደግሞ ብለን የምንላቸው እዛው አሜሪካ ላይ ማለት ነው የጉብኝት ቪዛዎች፣ የሕክምና ቪዛዎች ከእንደገና የትምህርት ቪዛዎች ነን ኢሚግራንት ውስጥ የሚጠቃለሉ ናቸው። ዲቪን ካነሳልኝ አሁን እንግዲህ ዲቪ ተከልክሏል እና ዲቪ በነበረ ጊዜ በጣም ብዙ ሰዎች ይመጡ ነበር እናንተ ጋር። እንዴት ነው ጉጉታቸው? በጣም ይጓጓል እጅግ በጣም። አንደኛ ይሄ ሙሉ ለሙሉ ሁሉ ነገራቸውን ይቆጣጠራል። ለምሳሌ ሁሉ ነገራቸውን ይቆጣጠራል የሚል ተመሳሳይ ሁሉም ጭንቀት አለባቸው። ሱሳይድ የሚያደርጉ አሉ ቪዛ ሲከለከሉ በደንብ ይሄ የእብደት ውስጥ የሚገቡ አሉ። ከዛ ውጭ ይሄ ተስፋ መቁረጥ ምናምን እሱ ሁሌም ኮመን የተለመደ ነው። በተጨማሪ አፕላይ ሲያደርጉ ምን እንደሚያስፈልግም አያውቁትም። ለምሳሌ ዲቪ ከ12ኛ በላይ መሆን ግዴታ ነው። የ10ኛ ክፍል ተማሪ አፕላይ አድርጎ ይመጣል እዚሁ እናንተ ጋር። ከዛ በኋላ ያንን ለማስተካከል የሚሄዱበት ርቀት አለ። ከዛ በኋላ አስተካክለውም ገብተው ደግሞ ለመሳካት ነገሮች ይኖራሉ። ሰው ዲቪ ሲደርሰው 100% እንደሚሄድ ነው የሚያስበው። ነገር ግን ዲቪ ስለደረሰው ብቻ ሰው አይሄድም። ምን ይሄንን አላውቅም። ለምሳሌ አይሄድም። መጀመሪያ የማይሄድበት ሪዝን የትምህርት ማስረጃው ከ10ኛ ክፍል በላይ መሆን አለበት። 12 ኮምፕሊት መሆን አለበት። ይህ ግዴታ ነው። ሁል ጊዜ በየአመቱ የአሜሪካ ኤምባሲ ይህንን እንደ መመሪያ ያወጣዋል። የራሱ እንትኖች ማኑዋል ይሰጣል። ከዛ ውጭ ደግሞ ያው ፌክ ዶክመንቶች ይገባሉ አፕላይ ሲደረግ። አፕላይ አድርጎ ያው ይዞ የሚገባቸው ዶክመንቶች ፌክ ከሆኑ ሊያስከለክሉት ይችላሉ። ከዛ ውጭ የራሳቸው እንትኖች ይኖራሉ። ይሄ የሚያዩበት መስፈርቶች ይኖራሉ። በነዛ ምክንያቶች ሊከለክሉ ይችላሉ። በጣም ብዙ ሰው ግን ይከለከላል። እንደሚሄደውም ጭምር የሚከለከለውም አለ። ደርሶትም አሁን እንጂ 100% አይደለም። ይህ ቆንጆ መረጃ ይመስለኛል። ብዙዎቹ ቤተሰቦቻችንም እንደማያውቁ ነው የማስበው፣ እኔንም ጨምሮ። እሺ ሌላው ደግሞ እንግዲህ ብዙ አይነት ኤምባሲዎች አሉ። ሁሉም ሰው ቪዛ ሲጠይቅ የሁሉም ኤምባሲ አሰራር አንድ ይመስለዋል። ስለዚህ ለዛሬ አባት ሀገር አሜሪካ ስለ አሜሪካ የኤምባሲ ፕሮሰስ ወይም ደግሞ ኤምባሲ ውስጥ ምን አይነት ሂደቶች እንዳሉ አሜሪካን ምሳሌ አድርገህ በተለይ ደግሞ ጀነራሊም ሰው ቢያውቀው ብለን የምታስበው የኤምባሲ ፕሮሰስን ልትነግረን። መጀመሪያ ከፎርም ጀምሮ ማስተካከል አለበት። ሰው ፎርሙን ሲሞላ ለምሳሌ ልክ ሞልቶ ሲጨርስ ክፍያውን ይከፍላል። ከዛ የሚሞላቸውን ፎርሞች ትክክለኛ መሆናቸውን በደንብ ከራሱ ጋር የተስተካከለ መሆኑን ማጣራት ወይም ደግሞ እርግጠኛ መሆን አለበት። ሲቀጥል ደግሞ ኮመንሊ እነሱ የሚያዩቸው ወይም ደግሞ የሚጠይቋቸውን ነገሮች ሬዲ ሆኖ መግባት። የሞላውን ፎርም ሊጠይቁት ይችላሉ። የሞላውን ፎርም ደግሞ መመለስ መቻል መናበቅ ከፎር የሞላውን ለምሳሌ ኢንካሙን እሱ 500,000 ወይ 600,000 ሊል ይችላል። 10 ብርም 20 ብርም ሊል ይችላል። ምን ያህል ገቢ ያለክ ተብሎ ሲጠየቅ 10 ብር ከሞላ 20 ብር ነው ገቢ ቢል ሊያስከለክለው ይችላል። ስለዚህ የሞላቸውን ፎርሞች በደንብ አስተካክሎ መግባት አለበት ከመጀመሪያው ጀምሮ ማለት ነው። እሺ ሌላው ደግሞ ብዙ ጊዜ ሰው አሜሪካን ስለሚጓጓ ነው አሜሪካንስ እያወራ ያለሁት እና ቪዛ የሚያስከለክሉ ወይም ደግሞ ሰዎች በብዛት የማያውቋቸው ነገር ግን ትሪኪ ሆነው ሰዎች ቪዛ እንዳይሰጧቸው የሚያደርጉ መሰረታዊ ችግሮች ምንድን ናቸው? የሚቆዩበት ጊዜ፣ የቆይታ ጊዜያቸው አንደኛ ነው። ሁለተኛ ገቢያቸው ምን ያህል ታገኛለህ ወይም ደግሞ ያላቸው ኢንካም እና ይዘው የሚገቡት ባንክ ስቴትመንት ተመጣጣኝ አለመሆኑ ኮመንሊ እነዚህ ነገሮች በደንብ ያስከለክላሉ። ባንክ ስቴትመንት ብዙ ጊዜ ሰዎች ከሌላ ሰዎች ነው የሚወስዱት ወይም የሚያጽፉት አይደለም። ስለዚህ እሱ ላይ ጥንቃቄ ማድረግ አለባቸው። ለምሳሌ ዛሬ ልትገቢ ነገ ድንገት አንድ ሰው ዲፖዚት አድርጎልሽ በንጋታው ብታወጪው
ለዚሁ ፐርፐዝ እንዳስገባሽው ኤምባሲዎቹ በደንብ አዌርነስ አላቸው። ትራንዛክሽኑ ይታያል በደንብ የ5 ወርም ይሁን የ6 ወርም የ4 ወርም ይሁን ትራንዛክሽኑን ያዩታል። አንቺ መደዳውን የገባለሽ ገንዘብ የደሞዝ ሊሆን ይችላል። ከዛ በኋላ መጨረሻ ላይ ግን 10 ሚሊዮን 5 ሚሊዮን ወይም ከዛ በታች ይሁን ያንን አስገብተሽ ስትገቢ እነሱ በደንብ ያንን መረዳት ይችላል። ኦኬ ስለዚህ እሱ ላይ ጥንቃቄ መደረግ አለበት። ቆይታ ጋር ደግሞ በተያያዘ ምን ያህል ጊዜ ቢሆን ነው ሊያስከለክላቸው የሚችለው ወይም ታይም ኢንተርቫል? ብዙ ጊዜ አሁን ከ3 ወር በላይ ባይሉ ጥሩ ነው። 5 ወር ቆያለሁ 6 ወር ቆያለሁ ባይሉ ይመረጣል። ኦኬ እኔ አንድ ጊዜ የተማሪ F1 ቪዛ ሞክሬ ነበር እና ተማሪዎች አሁን ብዙ ጊዜ ስኮላርሺፕ አፕላይ ያደርጋሉ እና ስኮላርሺፕ ጋር በተያያዙ F1 ቪዛ ላይ ምን አይነት ነገሮችን ቢያደርጉ ይመከራል? ወደ ኤምባሲ ሲገቡ ለቪዛ ኢንተርቪው ምን አይነት ነገሮችን ቢያደርጉ ይመከራል? ስፖንሰሮቻቸው ቤተሰቦቻቸው ቢሆኑ ይመረጣል የመጀመሪያው። ሁለተኛ አፎርደብል የሆኑ ትምህርት ቤቶችን ወይም ደግሞ ዋጋቸው ቀነስ ያለ ትምህርት ቤቶችን ቢመርጡ። ለምሳሌ በአንድ አመት ውስጥ የእናቶችን ወይ አባታችን ገቢ ከፍተኛ ላይሆን ይችላል፣ ይታወቃል የኢትዮጵያን ገቢያቸው። ስለዚህ ትልቅ አይሆንም። በአመት የሚከፈለው 25,000 ወይም ከዛ በላይ የሆነ ትምህርት ቤቶችን አፕላይ ተደርጎ ሲገባ ቤተሰብክ ስራው ምንድነው፣ ምን ያህል በወር ያገኛል የሚለውን ነገር ነጋዴ ምን የሚሆን እነዛ ኤምባሲው ያያል። ስለዚህ በአመት የሚያገኘው ሂሳብ አንድ ሰው ከሀገር ውጭ ሲሄድ ቤተሰብ የሚከፍልለት ከሆነ ቤተሰቡ እዚህ ኑሮ አለው፣ የራሱ ኑሮ አለው። ስለዚህ ለተማሪ እዛ ላይ ሄደው ልጁም ሲከፍል እዚህም ደግሞ ቤተሰቡን ሲደጉም ተመጣጣኝ መሆን የሚችልበትን ነገር ያያሉ እነሱ። ስለዚህ 30,000 የሚከፈል ከሆነ ለተማሪው እዚህ ደግሞ በምንድነው ቤተሰብ ሰርቫይቭ የሚያደርገው? እነዛ ነገሮች በደንብ ማየት አለበት። ይሄ ጥሩ ነጥብ ይመስለኛል። ምክንያቱም ብዙዎቻችን እኔም ተማሪ በነበርኩ ታይም ግራ የሚያጋባኝ ነገር ስላለ። ሌላው ደግሞ አንድ ሰው ቪዛ የትኛውም ኤምባሲ ገብቶ ቪዛ ሲጠይቅ ማወቅ ያለበት ወይም ማድረግ ያለበት መሰረታዊ ነገር የምትለው ምንድነው? እነሱን መሰረታዊ ነገሮች ብትነግረኝ። ያው ፈርስት ኢምፕሬሽን ኢዝ ዘ ላስት ነው የሚባለው። ስለዚህ ዌል ድሬስድ መሆን አለበት። በደንብ ራሱ ጠብቆ ንጹህ ሆኖ መግባት። አሁን አንዳንድ ሰው ብዙ ጊዜ ሲገባ ዝም ብለህ ቀለል አድርገህ ግባ ምናምን ይባላል። ውሸት ነው። ምክንያቱም ምን አይነት አለባበስ ብትለብሺ እነሱን ሊማርካቸው ይችላል። የትኛውም ሰው ቆሻሻ ሰው ሲያይና ንጹህ ሰው ሲያይ የሚሰጠው ሪስፔክት ይለያያል። ስለዚህ ዌል ድሬስድ ሆኖ መግባት። አሁን እንዲህ ስትለኝ ምን ትዝ አለኝ፣ ብዙ ጊዜ ውጭ መሄድ የሚፈልጉ ሰዎች አሜሪካ፣ ካናዳ መሄድ የሚፈልጉ ሰዎች የካናዳን ኮፍያ፣ ቲሸርት ምናምን ይለብሳሉ እና እንደዚህ አይነት ነገሮች አፌክት ያደርጉታል ብለህ ታስባለህ? እንትንሽን ይሄ ፍላጎትሽን ነው የምታሳያቸው። ፍላጎትሽን ባሳየሽ ቁጥር ደግሞ እነሱ ገና ስትገቢ የሚያዩት ነገር አለ። የትኛውም ኤምባሲ ላይ ልምድ ስላላቸውም ገና የትኛውም ሰው ሲገባ የሚያዩት እነሱ ፌሻል ኤክስፕሬሽን ሊሆን ይችላል፣ ቦዲ ኤክስፕሬሽን ሊሆን ይችላል፣ የትኛውንም ነገር ያያሉ። ስለዚህ እነዛን ነገሮች አይተው ነው ጀጅ የሚያደርጉት። ስለዚህ የመጀመሪያ ከመናገርሽም ከማውራትሽም በፊት አንቺ የለበሽው ምንድነው፣ ሁኔታሽ ምንድነው፣ እነዛን ነገሮች አይተውት ነው የሚገቡበት። ስለዚህ ስትናገሪ ድምፅሽ ሊንቀጠቀጥ ይችላል፣ አለባበስሽ ላይ ማረካቸው ይችላል። ስለዛ እነዛን ነገሮች አቮይድ አድርጎ ነው ሰው መግባት ያለበት። መልበስም ካለበት ኮመንሊ አሁን ተወዛዋዥ ሆኖ ተወዛዋዥነትን የሚያሳይ ልብስ ለብሶ ቢገባ ያ ችግር ላይ ኖሮ ይችላል። ነገር ግን አንድ ምሳሌ ልስጥሽ፣ ትክክለኛ የሆነ ነገር። አንድ ሰውዬ በጣም ዌል ድረስድ ሆኖ ገባ። ከዛ በኋላ ኢንተርቪው የሚያደርገው ሰውዬ ኤምባሲው ላይ ምን አለው፣ በጣም አለባበስክ ያምራል እና ሁሉ ጊዜ እንደዚህ ነው የምትለብሰው አለ። ሙሉ ሱፍ ነው ለብሶ የገባው እና ቆንጆ አለባበስ ነው፣ የሚያምርበት ሰው ነው። ከዛ በኋላ ቪዛውን ኦልሬዲ ኮንግራቹሌሽን ካለው በኋላ ነው ግን ሁሉ ጊዜ እንደዚህ ነው የምለብሰው፣ በጣም ያምራል አለባበስክ አለ። ከዛ በኋላ እንደዚህ ነው የምለብሰው አለ። ሰውየው ነጋዴ ነው። እሺ ሶ ምንድነው ስፔሲፊካሊ የምሰራው ነው ያልከኝ ነው። እዛ ነጋዴ ነኝ። መርካቶ ላይ ነጋዴ የሆነ ሰው ማለት ነው። እቃዎችን ሲወዱ ሲወጡ ምናምን ሊሸጥ የሚችል ሰው እንዴት ነው እንደ ባንክ ሰራተኛ በሱፍ ተወጥሮ ሊውል የሚችለው? ከዛ በኋላ ነጋዴ ከሆንክ ባንክ ላይ ማሰራ ከሆነ እንደ ማኔጀር ቁጭ ብለህ አክት ማታረግ ከሆነ እንዴት እንደዚህ ልለብስ ቻልክ አለው። ከዛ በኋላ ሲያወራ ተደነባበረ። ብሎ ዲናይ ተደረገ። ስለዚህ በጣም ጥንቃቄ ማድረግ አለብን ማለት ነው ንግግራችን በደንብ። ከዛ ውጪ እንደዛውም ደግሞ በጣም ትሪክ የሆኑ ሰዎች አሉ፣ አሪፍ የሆኑ ሰዎች አሉ። በደንብ እዛ ጋር ፍሬንድሊ
እንትን የሚያደርጉ ሰዎች አሉ። ነገሩን ቀለል አድርገው የሚጠይቁትን ጥያቄ አጭር አድርገው መመለስ፣ ለማብራራት አለመሞከር። በቃ እነዛ ነገሮች በጣም እንትን ናቸው። በጣም አሪፍ። ብዙ ጊዜ ደግሞ ሰው ኤምባሲ ሲገባ አይ እኔ ዘመድ አለኝ የማውቀው ሰው አለ ስለዚህ በአጭር ጊዜ ነው የሚያልቅልኝ የሚሉ ሰዎች አሉና ይሄን ምን ለምንድን ነው መሰለህ ዘመድ የሌላቸው ወይም የሚያውቁት ሰው ከሌለ ኤምባሲ ውስጥ ሰዎች ኮንፊደንት አይሆኑም እንደዚህ አይነት ፕሮሰሶች ላይ ሲሆኑና ስለዚህ ምን የምትለኝ ነገር አለ? እውነት የሚያውቁት ሰው ወይም ዘመድ ስላላቸው ፕሮሰሳቸው የሚቀልላቸው ሰዎች አሉ? የለም። ለምሳሌ ስፔሲፊካሊ ይሄኛው ኤምባሲ አልበልሽ፣ ነገር ግን ኮመን የሚያደርጋቸውን ነገር ልንገርሽ። በተለይ የትኛውም ኤምባሲ ላይ ኮመን የሚያደርገው ምንድነው የኦፊሰሩ ዲሲሽን ነው የሚጠበቀው። አምባሳደሩንም ወቂ፣ ምክትል አምባሳደሩንም ወቂ፣ የእንትኖቹን የኦፊሰሮቹንም ዋና ኃላፊ ወቂ። ነገር ግን ሁሉም እዛች ጋር ኢንተርቪው የሚያደርገው ኦፊሰር የሚወስነው ውሳኔ ነው ተቀባይነት የሚያገኘው። ለምሳሌ 5-6 ኦፊሰሮች ቆመው ወይም ተቀምጠው አንቺ የምታውቂው ዘመድ አንደኛው ኤምባሲ ላይ የሚሰራ ሰው ቢኖር ለኢንተርቪው ስትገቢ የትኛው ኦፊሰር ጋር እንደሚደርስሽ በምን ልታውቂ ትችያለሽ? ተሰልፈሽ ነው የምትገቢው። ረጅም ነው ሰልፉ። እኔ እዚች ጋር ግቢ የሚልሽ አይኖርም። ሲጀምር ሰራተኛው የምታውቂው ቤተሰብሽን እዛ ሰው አለኝ የተባለውን ግለሰብ እንዴት ብሎ ነው አንቺን ከዛ ነጥሎ አውጥቶሽ ስፔሲፊካሊ እዛ ኦፊሰር ጋር ሊወስድሽ አይችልም። ልክ ነው። ስለዚህ ይሄኛው እርግጠኛ ነኝ የምናገረው ስፔሻሊ ትልልቅ ኤምባሲዎች ላይ እንደዚህ ነው የሚባለው፣ ግን በጭራሽ የለም እንደዚህ የሚባል ነገር በጭራሽ። ኦኬ፣ ይሄ ጥሩ መልስ ይመስለኛል። ብዙ ሰው ግራ የሚያጋባው ነገር ስለሆነ እኔንም ጨምሮ ማለት ነው። ሌላው ደግሞ ኢቲኤ የሚባል ቪዛ አለ። እኔም በቅርብ ነው የሰማሁት ስለ ኢቲኤ ቪዛ እና ብዙ ሰው ያውቃል ብዬ አላስብም። ስለዚህ ስለሱ እስኪ ትንሽ ማብራሪያ ይስጠን። ኤሌክትሮኒክ ትራቨል አውቶራይዜሽን ማለት ነው ኢቲኤ የሚባለው። እሱ ኤሌክትሮኒካሊ አፕላይ የሚደረጉ ቪዛዎች ናቸው። ካናዳ ኦንላይን አፕላይ ይደረጋል። ያ ኢቲኤ ነው የሚባለው። ኦንላይን አፕላይ ተደርገው ከዛ በኋላ እዛው አልቀው ያለ ኢንተርቪው ምን የሚመጡ ቪዛዎች እንደነ ዱባይ እንደነ ካናዳ ያሉ ኢቲኤ ኮመንሊ ኢቲኤ ተብለው ነው እንትን የሚባሉት። ነገር ግን ፊዚካሊ ገብተን የምናገኛቸው ቪዛዎች ኤሌክትሮኒካሊ አፕላይ የማይደረጉ ኦንላይን የሚሞላና ኤሌክትሮኒካሊ አፕላይ የሚደረግ ይለያያል። ኦንላይን የሚሞላ የምንለው ለምሳሌ የአሜሪካን ፎርም ኦንላይን ይሞላል፣ ግን ያ ኢቲኤ አይደለም የሚባለው። ኦንላይን ፎርሙ ይሞላል እንጂ ኢንፐርሰን ገብተን ኢንተርቪው ተደርገን ምን ተብሎ ነው የሚሰጠን ቪዛ። ኢቲኤ ግን የሚባሉት ኢንፐርሰን ሳንገባ ኤሌክትሮኒካሊ አፕላይ አድርገ ነው ከዛ በኋላ የሚመጡልን ቪዛዎች ኢቲኤ ይባላሉ ኮመንሊ። ኦኬ፣ ስለዚህ ኢንተርቪው እዛው እንደ ኩዌስቸነሪ ይኖራል ማለት ነው። ኢቲኤ ቪዛ ላይ የለም፣ ዝም ብሎ አፕላይ ብቻ ማለት ነው። ለምሳሌ ካናዳን ብንወስድ ካናዳ ኦንላይን ፎርም ትሞያለሽ። ከዛ በኋላ ቪኤፍኤስ ወኪል የሆኑ እንትኖች አሏቸው ዶክመንት የሚቀበሉ ልክ የፖስታ ቤት አይነት ስራ የሚሰሩ ማለት ነው። ቪኤፍኤስ ሄደሽ አሻራ ትሰጫለሽ። ከዛ በኋላ አሻራሽን ሰጥተሽ ትወጫለሽ። የእነሱ ስራ ምንድነው? አሻራ መቀበል፣ ዶክመንትሽን ቪዛ በተፈቀደልሽ ሰዓት ዶክመንትሽን ተቀብለው ለኤምባሲ ማድረስ፣ ያንቺን ዶክመንቶች ማስረከብ ማለት ነው ስራቸው። ሄደሽ አሻራ ትሰጫለሽ እንጂ ምንም አይነት ኢንተርቪው የለውም። ኢንተርቪው የሚፈልግ ከሆነ ኤምባሲው ራሱ ስፔሲፊካሊ አንቺን ኮሚኒኬት ያደርግሻል። በሰጣቸው ኢሜል በሰጣቸው ስልክ ሊደውሉልሽ ይችላሉ ማለት ነው። ከዛ ውጭ ግን ያለ ኢንተርቪው ነው የሚታለፉት ኮመንት እነዚህ በብዛት። ኦኬ፣ እሺ። ብዙ ሰው አሁን ትራቨል ኤጀንት ጋር ነን ያለን እና ትራቨል ኤጀንትን የመጠቀም ጥቅሙ ምንድን ነው? ወይም ደግሞ በእናንተ በኩል ፕሮሰሱ ሲያልፍ ለተጠቃሚው ወይም ወደ ውጭ ለሚሄደው ሰው ቪዛ ፕሮሰስ ላይ ላለ ሰው ምንድን ነው የተለየ የሚሰጠው ጥቅም? ልምድ። የመጀመሪያው ምንድን ነው? የትኛውም ሰው የሚሰራው ስራ ላይ ልምድ ይኖራል። ስህተትም ቢሰራ ትክክለኛም ነገር ቢያደርግ ልምድ ይኖራል። ስለዚህ ማንም ሰው ዩቲዩብ አይቶ ዝም ብሎ ፎርሙን ቢሞላ እንዳየው ነው የሚሞላ፣ ወይም ደግሞ ፕሮሲጀሩን ተከትሎ ነው የሚሞላ። ነገር ግን ፕሮሲጀሩን ተከትሎ ሲሞላ እዛ ጋር የጠየቀውን ጥያቄ ሞላ እንጂ በትክክል ለሱ የሚመጥነው ወይም ደግሞ ከሱ ጋር የሚሄደውን ነገር ላይሞላ ይችላል። እንደ ምሳሌ ቅድም ያነሳናት ምን አለ የቆይታ ጊዜ ብለን ያ ሰውዬ መቆየት የሚገባው 3 ወር ሆኖ 5 ወር ሊለው ይችላል፣ 6 ወር ሊኖረው ይችላል። የ6 ወር ቪዛ ስለሚሰጠኝ ብሎ የ6 ወር ሊጠይቅ ይችላል። እነዚህ ኮመን የሆኑ ሚስቴኮች ሊሰራ ይችላል። የሚሞላቸውን ፎርሞች በትክክል ሴቭ ላይ ያደርጋቸው ይችላል። ከዛ ውጭ ደግሞ ጊዜዎቹን ይቆጥባል። የሚሄድ አሁን ለምሳሌ አንድ ፎርም ለመጀመሪያ ጊዜ የአሜሪካን ፎርም ስሞላ 3 ሰዓት ከምናምን ፈጅቶብኛል። አንድ የአሜሪካን ፎርም ማለት ነው። ከዛም በላይ የሚፈጅባቸው የሚያድርባቸው ምናምን ሴሽን ታይም አውት ስለሚያደርግ ማለት ነው የሚያድርባቸውም አሉ። ግን
ልክ ኤክስፒሪየንስ ስትሆኚ ከ20 ደቂቃ ከ15 ደቂቃ በላይ አይፈጅም። ኦኬ ሶ ጊዜያቸውን ይቆጥባሉ። ሁለት ደግሞ የሚሞሏትን ፎርም አኪሬት ይሆናል፣ አይሳሳቱም። ኦኬ ስለዚህ ለነዛ ጥቅሞች ይኖሩታል ኤጀንት ሲጠቀሙ። በደንብ ከዚሁ ጋር አያይዘህ ደግሞ የኮንሰልታንሲ እና የኤጀንትን ልዩነት ንገረኝ። ብዙ ሰው አንድ ስለሚመስለው። ትራቭል ኤጀንት ስትሆኚ ኢንክሉዲንግ ትኬት ነው። ሶ የኮንሰልታንሲ ስራዎች፣ የማማከር ስራዎች እዛ ውስጥ ኢንክሉድድ ነው የሚሆኑት። ግን ስፔሲፊካሊ ኮንሰልታንሲ ከሆነ የትራቭል ኤጀንትን ስራ ሊሰራ አይችልም። ኮንሰልታንሲ ከሆነ የትኬት መቁረጥን ምናምን ኢንክሉድ አያደርግም። የማማከሩ ላይ ብቻ ነው የሚገደበው ማለት ነው። በጣም አሪፍ ነው። አሁን የምጠይቅህ እንግዲህ ብዙ ጊዜ ቪዛ ሰው ሲደርሰው ዲቪንም ጨምሮ ዲቪ ደርሶትም ማይሄድ ሰው አለ ተብለናል ዛሬ። ቪዛ ሲደርሰው ሰው በጣም ነው ሰለብሬት የሚያደርገው። በተለይ ኢትዮጵያ ውስጥ እንደ ሰርግ ነው የሚደገሰው እና እዚህ እናንተ ጋር አፕላይ አድርገው ደርሷቸው ወይም ቪዛቸው ተመቶላቸው ሊያመሰግኑ የመጡ ሰዎች አሉ። አጋጣሚው ኖሮ ካወቀ በደንብ አበባ ይዘው ይመጣሉ። በእውነት ያው ለወረቀት ይዞልሽ ይመጣል። በደንብ ገንዘብ የሚሰጥሽ ይኖራል። ቴንኪው ብሎ ምሳ የሚጋብዝሽ ይኖራል። ብዙ እዛ ሆኖ ደግሞ በስልክ የሚጠይቅም አለ። በደንብ እንዴት ናችሁ፣ እንኳን አደረሳችሁ። ደስ ይላል። ቤተሰብ ነው የምትሆኑት ማለት ነው። በደንብ ሌላስ መጥፎ አጋጣሚ ስለ ሰዎች ቪዛ ፕሮሰስ አድርገው እናንተ ጋር ሁሉም ሰው ይሳካለታል ማለት አንችልም እና ፌል ያደረገባቸው ሰዎች ኖረው የተለየ አጋጣሚ ገጥሞ ያውቃል? ነን ኢሚግራንት ላይ የገጠመኝ ነገር አለ። ስፔሻሊ ከዲኤንኤ ጋር ተያይዞ ማለት ነን ኢሚግራንት ላይ ያው ሙሉ ፕሮሰሱ እኛ ጋር ባይደረግም ለፕሪንት ሊመጡ ይችላሉ፣ ሬጅስትሬሽኖች ይኖራሉ፣ ለነሱ ሊመጡ ይችላሉ። ከዛ ውጪ ዶክመንታችንን አሁን ብዙ ጊዜ እንደዚህ አሜሪካ ፕሮሰስ ላይ በነን ኢሚግራንት የሚገቡ ሰዎችን ኤምባሲው ራሱ ቀጠሮ ይዞ ዶክመንታቸውን አስተካክሎ አንድ ቀን ከሚገቡበት ቀን አስቀድሞ ይጠራቸውና ዶክመንታቸውን አስተካክሎ ከዛ ላይ የጎደላቸውን ይህንን አሟሉ ይላቸዋል። ከዛ ውጪ ግን ፕሪንት የሚደረጉ ነገሮች ሲኖሯቸው የሚጠይቋቸው ጥያቄ ሲኖሩ ይመጣል። አንድ ጊዜ ምን ገጥሞኛል? የዲኤንኤ እንትን አጋጥሞኛል። ባልና ሚስት ኦልሞስት ባልየው 12 ዓመት ምናምን አሜሪካ ላይ የኖረ ነው። ከዛ በኋላ ሚስቱ መሀል ላይ ደግሞ መጥቶ አንድ ልጅ ነበረችው። ከዛ መሀል ላይ መጥቶ ሌላ ልጅ ኖራቸው። ከዛ ሶስት ልጆች አላቸው። ከዛ ሙሉ የፓስፖርት ፕሮሰስ አድርገው ከዛ በኋላ ባልየው መጥቶ አንድ ላይ ገብቶ ሊቀበሉ ነው። ከዛ በኋላ ሲገቡ የመጀመሪያዋን ልጅ እና ሁለተኛዋን ልጅ ፓስፖርት ሰጡና የእሷ ማች አላረገም ማለት የወንዱ ልጅ ነው መሀል ላይ ያለው ማች አላረገም ማለት። ከዛ በኋላ በጣም ሾክ ሆነ እና ውስጥ የሚስትየውንን ቪዛ ከለከሉ። ሲወጣ መጥተው ጠየቁኝ፣ ምንድነው ማች አላረገም ማለት አለ ባልየው። የእድሜ ዲፈረንስ አላቸው። ምንም ልትመልሻች እና በጣም ደግሞ አባትየው የሚወደው ሁለተኛው ልጅ ነው ከሁሉም አስበልጦ እና እንደዚህ አይነት አጋጣሚዎች 2 3 4 ምናምን ያጋጥማል። ሌላው ደግሞ ብዙ ሰዎች እየተታለሉበት ያለ ኢሹ አለ። እስካም ይደረጋሉ ቪዛቸውን እና አንደኛ እንድትመልስልኝ የምፈልገው ኤጀንቶች ቪዛ ይሰጣሉ ወይ የሚለውን ነው። ሌላኛው ደግሞ ተጠቃሚዎች ቪዛ ደርሶላቸዋል ተብለው ሲመጡ ምን አይነት ጥንቃቄ ነው ማድረግ ያለባቸው? አሁን ቪዛ ለመስጠት የትኛውም ትራቭል ኤጀንት የሚሆን ኮንሰልታንሲ የሚሆን ማንም ሰው ቪዛ መስጠትም መጨረስም አይችልም። ማድረግ የሚችለው ምንድነው? ፋሲሊቴት ሊያደርግ ይችላል፣ ነገሮቹ እንዲስተካከሉ ሊያደርግ ይችላል። ከዛ በዘለለ ግን እሱ ቪዛ መጥቶ መስጠት አይችልም፣ ኤምባሲ ስላልሆነ የመጀመሪያ። ሲቀጥል ደግሞ ለምሳሌ የአሜሪካን ቪዛ፣ የካናዳ ቪዛ፣ የአውሮፓ የአንዳንድ ሀገሮችን ቪዛ ብንወስድ ኢንፐርሰን ሄደሽ የምትወስጃቸው ቪዛዎች አሉ። ለምሳሌ ካናዳን ብንወስድ ሄደን ራሳችን ከተላከልን ወረቀት ጋር ሄደን ለቬፌስ ወይም ደግሞ ለወኪሉ እናቀርባለን፣ እንሰጣለን ፓስፖርታችንን እና ፓስፖርት አስገባ የተባለበትን። ከዛ በኋላ እነሱ በሰጡን ቀን ሄደን ፓስፖርታችንን ከሰጠንበት ቪዛው ተመቶ እንቀበላለን። ውክልና ለግለሰቡ ካልሰጠን በስተቀር ማንም ሰው ገብቶ ቪዛ መቀበል አይችልም። የአሜሪካንን ቪዛ ብንወስድ ተመሳሳይ ነው። ኢንተርቪው ይደረጋል። እነሱ በሚነግሩት ቦታ ላይ ሄዶ ቪዛውን ይቀበላል።
እንጂ ፓስፖርቱን እዛ ግለሰብ ጋር ወይም ኤጀንትም ጋር ኮንሰልታንሲም ጋር አስቀምጦ ተደውሎ ቪዛ አልቆልሃል ናና ቪዛህን ውሰድ ገንዘብ አስገባ ቢባል ያ ውሸት። ስለዚህ ቪዛ የሚሰጠው ኤምባሲ ውስጥ ብቻ ነው። ከዛ ውጪ ኤምባሲው ይወከላቸው። አሁን እንግሊዝ ኤምባሲ ቪኤፍኤስ ሊጠቀም ይችላል። ካናዳ ኤምባሲ ቪኤፍኤስ ሊጠቀም ይችላል። ሌሎችም አውሮፓ ሀገሮች ቪኤፍኤስ ሊጠቀም ይችላሉ። ይሄ ኢንተርናሽናሊ ስለሚታወቅ ማለት ነው። ሶ እነሱ ሄደው ፓስፖርታቸውን የሚያስረክቡት ፕሮሰስ ላደረገላቸው ግለሰብ ወይም ደግሞ ሂደቱን ሊሄደላቸው ግለሰብ ሳይሆን ስፔሲፊካሊ ላዘዛቸው ኤምባሲ ብቻ እንጂ ግለሰቦች ቪዛ መስጠት አይችሉም፣ መጨረስ አይችሉም። ይሄ ይሰመርበት በደንብ። ሌላው ደግሞ ቪዛ የሚሰጥባቸው ወቅቶች አሉ አይደለ? አሁን ብዙ ሰው አፕላይ የሚያደርግበት ወቅት አለ እና ስለነሱ እስኪ አንዳንድ ነገር በለን። ምክንያቱም የበዓል ሰሞን ነው አሁን እና ብዙ ሰዎች በእርግጠኝነት ቪዛ አፕላይ እያደረጉ እንደሆነ አስባለሁኝ እና የትኛው ሲዝን ነው አሪፍ የሚባለው እና ሲዝን አለው ወይ ብዙ የሚቀበሉበት ወይም አነስተኛ ሰው የሚቀበሉበት ሲዝን ካለው እሱን ብትነግረኝ። እንደ ሀሳብ ያው እስኬጁሉን የሚያወጡት ራሳቸው ኤምባሲዎቹ ስለሆኑ እንደ ሀሳብ ቢሆን እንደ ሀሳብ ብናወራው አሁን ብዙ ሰው አፕላይ የማያደርግበት ሰዓት ላይ አፕላይ ቢደረግ የቪዛ ሰክሰስ ሬቱ ከፍ ሊል ይችላል። አሁን ብዙ ሰው የሆሊዴዎችን ይጠብቃል። አሁን ለምሳሌ የክሪስማስ ላይ ብዙ ቪዛ ይሰጣል ብሎ ሁሉም ሰው ኤምባሲ ሄዶ ይገባል። ግን ብዙ አፕሊካንት ባለ ቁጥር ሪጀክሽኑም የዛን ያህል ከፍ ሊል ይችላል። ግን ብዙ አፕሊካንት በሌለበት ሰዓት ቢደረግ የተሻለ ሰክሰስ ሬት ሊኖር ይችላል። በተጨማሪ ደግሞ ትክክለኛ የሆኑ ኢቨንቶችን ቢመርጡ የሚሄዱባቸው ምክንያቶች ኢቨንት ልክ እንደዚህ ሆሊዴይም ቢሆን ሁሉም ሰው ለሆሊዴይ መውጣት ሊፈልግ ይችላል። ሁሉም ሰው ለበዓል ቤተሰቡን ሄዶ መጠየቅ ሊፈልግ ይችላል። ነገር ግን የመረጣው ሰዓት ትክክለኛ የሁሉንም ያማከለ ብቻ መሆን ሳይሆን ለምሳሌ የንግድ ከሆነ የንግድ ኤክስፖች የሚበዙበት ሰዓት ላይ ቢያደርግ ተመራጭ ሊሆን ይችላል። አክሴፕታንስ ሬቱ ከፍ ይላል። ግን ሁሉም የሚያመለክትበት ታይም ከሆነ ሰክሰስ ሬቱ እንደሚባለው ላይሆን ይችላል። ኦኬ፣ በጣም አሪፍ። የመጨረሻ ጥያቄ፣ ሰዎች ትራቭል ለማድረግ ወይም ደግሞ ቪዛ ለማስመታት ቪዛ ፕሮሰስ ለማድረግ ከመወሰናቸው በፊት ማድረግ ያለባቸው መሰረታዊ ነገሮች የምትላቸውን ንገረን። ቢቻል ከዚህ በፊት ጉዞ አድርገው የሚያውቁ ከሆነ ይጠቅማቸዋል። የጉዞ ታሪካቸው፣ ባንክ ስቴትመንታቸው ይጠቅማቸዋል። ያላቸው ንብረቶች ያልተተረጎሙ ከሆነ እንደየሀገሩ ቋንቋ አስተርጉመው ሬዲ ቢያደርጉት ይጠቅማቸዋል። ገቢያቸው ይታያል። ገቢያቸውን ቢያስተካክሉ ይመረጣል። እንደ ቤተሰብ ጉዞ የሚያስቡ ከሆነ በአንድ ጊዜ ቤተሰቡን ከሚያስገቡ ቀስ በቀስ እያደረጉ አፕላይ ቢያደርጉ ኤምባሲውን ሊያሳምን ይችላል። በጣም ጥሩ፣ በጣም አመሰግናለሁ። ብዙ ሀገራት ይታዩኛል። ከነዚህ ውስጥ አንዳቸው ጋር መሄድ ሳስብ በእርግጠኝነት ወደ እናንተ ነው የምመጣው በደስታ። ውድ የቅዳሜኛ ቤተሰቦች፣ ከመወሰኑ በፊት በተሰኘው ፕሮግራማችን ብዙ ሰዎችን ያማከለ ቪዛ የተሰኘውን ርዕስ አንስተን በደንብ ተወያይተናል። ብዙ ኢንፎርሜሽን እንዳገኛችሁ እርግጠኞች ነን። ቅዳሜኛ ይቀጥላል። ከመወሰኑ በፊት እዚህ ላይ ያለቀ